የሪያድ አቡዳቢ ነገስታት ያዘመቷቸው የጦር ጀቶች የመንን ምድረ በዳ አድርጓታል። የየመኑ እልቂት ከጀመረ 10 ዓመታት አልፎታል። የየመን ህዝብ የእርዳታ እህል፣ መድኃኒቶችና ሌሎች ቁሳቁሶች እንኳን እንዳይደርስ አውሮፕላን ማረፊያዎች፣ ወደቦች፣ የመኪና መንገዶች ተዘግተውበታል ወይም ፈራርሰዋል። እስከ 2011 ድረስ የኢትዮጵያ፣ የኤርትራ፣ የኢራቅ በተለይ ደግሞ ከ250 ሺህ በላይ ሶማሊያ ስደተኞችን ስታስተናግድ የነበረችው ሀገረ የመን 25 ሚሊዮን ከሚገመተው ህዝቧ 85 በመቶ ያህሉ አስቸኳይ የምግብ እርዳታ ፈላጊ ነው። የሱዳን ተፋላሚዎች ድጋፍም በእነዚህ ሀገራት ላይ ተመሰረተ ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል የሚደገፈው በግብጽ፣ ቱርክ፣ ሩሲያ እና ኢራን መሆኑን ታዛቢዎች ይገልጻሉ። የሱዳን ፈጥኖ ደራሽ ኃይሉ ደግሞ በተባበሩት አረብ ኤምሬቶች ይደገፋል። የሪያድ እና የአቡዳቢ ነገስታት በ3 ወር ዕድሜ ሊያጠናቅቁ ፎክረው የተዘፈቁበት ጦርነት ዛሬም አላባራም። የሰው ሀገር ማፍረስን የተካኑት ሁለቱ ሀገራት ግን የየራሳቸውን ሀገር የበላይ ለማድረግ ዛሬ ላይ ጎራ ለይቶ ጠመንጃቸውን እየወለወሉ ነው። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብጽ አብዱል ፈታህ አልሲሲ ስልጣን እንዲጨብጡ በማገዝ አብረው ተሰልፈዋል። እንደ ዛሬው ሆድና ጀርባ ሳይሆኑ በፊት በሊቢያና በየመን ጉዳይ ተቀራራቢ አቋም ነበራቸው። በእስራኤልና በፍልስጤም ጉዳይም በአረብ ሊግ ሀገራት መካከል የሚቀራረብ አቋም አራምደዋል። አሁን ደግሞ የሰንዓውንና የካርቱም ቁማር በአስመራና አዲስ አበባ ሊቆምሩ ሁለቱ ሀገራት ተፋጠዋል። የቱርኩ ኤርዶጋን፣ የግብፁ አልሲሲ እንዲሁም የእስራኤሉ ኔታንያሁና ሐሰን ሼህ መሐመድ የሚሆነውን አፍጥጠው እየተመለከቱ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ይህንና ሌሎች መረጃዎችን በሰፊ ማስደምጣችሁን የሚሆነው አብራችሁን ቆዩ። ቪዲዮአችንን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ አድርጉ። አደገኛው ጦር በኢትዮ ኤርትራ መሃል ሊሰለፍ አሰፍስፎ ይገኛል። ለዚህ ደግሞ ጋባዥ ምክንያቱ ሰሞነኛው የኢትዮ ኤርትራ ውጥረትና የባህር ጥያቄ ነው። በእርግጥ የአፍሪካ ቀንድ ከግጭት ተላቆ አያውቅም ቢባልም አሁን ላይ ጦራቸውን ወደ ቀጠና በማስገባት አሰፍስፎ የሚገኙ ሀገር በታኝ ሀገራት ተሳክቶላቸው የሚገቡ ከሆነ ምናልባትም ከመካከለኛው ምስራቅ እልቂት በላይ የክፍለ ዘመኑ መቅሰፍታዊ ጦርነት በአፍሪካ ቀንድ መወለዱ እንደማይቀር በርካታ ተንታኞች በመናገር ላይ ናቸው። ውስብስብ በሆነው በአፍሪካ ቀንድ በተለይም በአዲስ አበባና በአስመራ መካከል የተፈጠረውን ውጥረት ተከትሎ የሳውዲ መሪና የአቡዳቢ መሪ በየመንና በሱዳን እንደለመዱት ግፋ በለው እያሉ ይገኛሉ። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በሐርጌሳና በሞቃዲሾ ከትመው ይገኛሉ። የሰንዓ ዕጣ ፈንታ የሰጧትን ካርቱምን እያወደሟት ያሉት ሀገራትና ፈርዖኖችም የኢትዮ ኤርትራን ፍጥጫ እያነፈነፉ ሲሆን ከሰሞኑም በፖርት ሱዳን ላይ ጽምዶ የተሰኘውን እንቅስቃሴ አስጀምሯል። ሁሉም ነገር የሚጀምረው ከጠቅላይ ሚኒስትር አብይ አህመድ መምጣትና ከባህር በር ጥያቄው ነው። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። መቋጫ ካላገኘው የሱዳን የእርስ በርስ ጦርነት ጀርባ ኢትዮጵያም የባህረ ሰላጤው ሀገራትም ስማቸው ሲነሳ ቆይቷል። ተገዳዳሪዎቹን የሱዳን ጦርና ፈጥኖ ደራሽ ኃይሉ የሚደግፉ አካሎች የእጅ አዙር ጦርነት እያካሄዱ መሆኑን ዘገባዎች ይጠቁማሉ። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያው ሰነድ ሌላ በቀጠናው ውጥረት የጫረ ክስተት ሆኗል። እስራኤል ለሶማሌላንድ የሀገር ዕውቅና መስጠት ያስቆጣት ሶማሊያም ተቃውሞ ማስተጋባቷን ቀጥላለች። በዚሁ ምክንያት ከኤምሬቶች ጋር ያላትን ግንኙነት አቋርጣለች። በታላቅ ህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽ በሶማሊያ እንደዚሁም በሱዳን አማካኝነት ፍላጎቶቻቸውን ለማስጠበቅ ይሞክራሉ። ቀጠናዊ አስተላለፉ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነትም የሚወሰን ነው። ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤምሬት አለች ብሎ የሚወነጅሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርጎ የወሰዱት ሳውዲ አረቢያን ነው። በባህር ጥያቄ ምክንያት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደሚችሉም ይገመታል። ነገር ግን በሁለቱ ሀገራት መካከል ጦርነት ቢነሳ ስለሚለው ተንታኞች ሐሳባቸውን ሲገልጹ ከሳውዲ ጋር ሲነጻጸር የተባበሩት አረብ ኤምሬቶች በኢትዮጵያ ያላቸው ተሳትፎ ከፍተኛ ነው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት አላቸው። ያንን ለመጠበቅ ሲሉ ከኢትዮጵያ ጎን ሊሆኑ ይችላሉ ይላሉ። በባላንጣነት የሚታዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መሃል የተገኙት የቀንዱ ሀገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦች እንዴት እንደሚያስተናግዱት በማጤን ላይ ናቸው። በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳንና ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነጻ ሀገርነቷን ላወጀችው ሶማሌላንድ የሰጠችውን ድንገተኛ የሀገር ዕውቅና እንዲሁም በቀጠና ያላትን ተጽዕኖ እያሰፋችው የምትገኘው ቱርክ
ጉዳዩን ሀገራቱን አማራጮቹን እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያዘነብሉ አካሄዳቸውን በጥንቃቄ የተሞላበት አድርገዋል። ምንም እንኳን ኢትዮጵያ ከተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀምባቸው የነበሩት የሶማሊያና የምስራቅ የሊቢያ መስመሮች ተስተጓጉሎባታል። ይህንንም ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜናው ወኪል ሮይተርስ በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ በቅርብ አውጥቷል። ይህ ዘገባ ከወጣ ከቀናት በኋላ ኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባን ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፍቃድ እንደሰረዘ እንዲሁም የዜና ወኪሉ ሌሎች ዘጋቢዎችን ፍቃድ ሳያድስ እንደቀረም ገልጿል። የተባበሩት አረብ ኤሚሬቶች የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፉን እንዲሁም በሱዳን ጦርነት መሳተፉን በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላ በሱዳን ባለስልጣናት በኩልም ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆኑ የሱዳን አካባቢዎች በፈጥኖ ደራሽ ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ይህንን ክስ ለማጠናከር የሚጠቀሙበትም አልጠፋም። እናም ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት መጠናከሩ አስመራ ሌላኛውን ጽንፍ እንድትይዝ አድርጓታል። ኤርትራ ይህን አካሄድ መከተል የጀመረችው የመካከለኛው ምስራቅ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ የኢትዮጵያ የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሰው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬቶች እንደምትገኝ በመጥቀስ ከሰዋል። በተጨማሪም የተባበሩት አረብ ኤሚሬቶች ኢትዮጵያና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላትን ግንኙነት ከሪያድ ጋር ትስስሯ እንድታጠናክር አግዟታል። ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ ብዙም ለውጥ አላመጣም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሌላንድ የሰጠችውን እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነው ኢትዮጵያ ቴል አቪቭን ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ ወደ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን የኢትዮጵያን የባህር ላይ ገቢና ወጪ ንግድ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ የሶማሌላንድን እውቅናን በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። የአረብ ሀገራት ሚና ጎልቶ መታየት የጀመረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው። ኤሚሬቶችና ሳውዲ በኢትዮጵያ በተለያዩ ዘርፎች በቢሊዮን ዶላሮች የሚቆጠር ኢንቨስትመንት አላቸው። ጠቅላይ ሚኒስትር አብይ አህመድ ስልጣን መያዛቸውን ተከትሎ የተባበሩት አረብ ኤሚሬቶች ወደ 3 ቢሊዮን ዶላር ገደማ በኢትዮጵያ ላይ አውጥታለች። ኢትዮጵያና የተባበሩት አረብ ኤሚሬትስ ግንኙነት በሁለት ምዕራፍ ይከፍሉታል። ከአውሮፓውያን 2018 በፊትና በኋላ በሚል በንግድና በኢንቨስትመንት፣ በልማት ድጋፍ፣ በግንባታ፣ በኢነርጂና በሰብአዊ ድጋፍና ሌሎችም ዘርፎች ከ2018 በፊት የነበራቸው ሚና ውስን ነበር። በሀገራት መካከል የሚፈጠር የፖለቲካ ይሁን የምጣኔ ሀብት ትስስር ከትንሽ ተነስቶ እንደሚያድግ በመጥቀስ የኢትዮጵያና የኤሚሬቶች ግንኙነት ግን ለውጡ ድንገታዊ መሆኑ ጥርጥር የለውም። ኢትዮጵያና ተባበሩት አረብ ኤሚሬት አንዳቸው የሌላኛውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ አረጋግጠዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮችን በጋራ ባወጡት መግለጫ ቀጠናዊ መረጋጋትና አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁ ቪዲዮአችንን ደግሞ ላይክ በማድረግ ቻናላችን ደግሞ ሰብስክራይብ አድርጉ። ከልብ እናመሰግናለን። ጤና ይስጥልኝ።